ፎቶ ልላክልሽ እሺ፣ ዋትስአፕ ላይ እንድታዩ። ኤምባሲ ስልክና ኤምባሲ ባንዴ እኮ አያነሱም ማሪ። ከጠዋት እስከ ማታ ደዊ 3 ቀን ደውለሽ ሊሆን ይችላል የሚያነሱልሽ። ያውም የሳውዲ ኤምባሲ አመት ይፈጅባቸዋል ስልክን ለማንሳት። አንቺ አንዴ ጡር አድርገሽ ሞከርሽ እየሮጥሽ መጥሽ ኮመንት ላይ ስልክ አያነሱም ትያለሽ። አያነሱም። ሳውዲ ኤምባሲ በአመት ነው የሚያነሱት። ደጋግመሽ ደዊ ከጠዋት እስከ ማታ ያለማቋረጥ ስልክሽን ይዘሽ ሲዘጋ እየደወልሽ እየደወልሽ ቁጭ ብለሽ ስፒከር አድርገሽ እንደዚህ ሌላ ስራ እየሰራሽ ጥር ያለ እየጠራ ሲዘጋ እየደወልሽ ትዕግስትሽ ታያልቅ። አይነሱም ትልሽ አለሽራፕቲ ልኬልሻለሁ። ከዛ ይደውሉና ወርቅ መሸጥ ፈልገን ነበረ አሰሪያችን አልችኝ። በጣም ሀብታም ነው። መጀመሪያ ቀን ያለችኝ አሰሪያችን በጣም ሀብታም ነው እና ወደ ሀገር ለንደናዊ ነው አለች። ለንደናዊ ሆኖ ፓኪስታኒ ነው። በጣም ሀብታም ነው እና ወደ ሀገሩ ሊገባ ስለሆነ ጠቅልሎ ሊሄድ ለእኔና ለጓደኛዬ 600 ግራም ደግሳ እንትን ሰርጋችሁ አግቡ ውለዱ ምናምን ብሎ በስጦታ መልክ ሰጥቶናል። እነዚህን ወርቆች ወርቅ አይደሉም ማሪ እኮ እነዚህን ወርቅ አስመስለው ሊሸጡልሽ ነው። እና ከዛ እንደዛ አለች ማለት ነው። ከዛ ሲያም ፎሎ አርጊኝ ሚውት አድርገሽ ተራሽን ጠብቂ እሺ። ከዛ መጀመሪያ እንደዛ አሉኝ። እኔ ደግሞ የመሰለኝ በሰዓቱ እንትን ነው የመሰለኝ ታውቂያለሽ፣ በቃ ተጨናንቀው ምናምን ማዳም ቤት ስለሆኑ ምናምን ነው። ከዛ እኔም ስላመመኝ ለእነሱ ምን አደርጋለሁ ዱባይ ነን ሲሉ የዛኛውን ብራንች ሎኬሽን ሰጣቸውና ሄዳችሁ እኔ ደግሞ ይኸውልሽ አቡዬ እዚህ ጋር ነው በቃ በጣም የተሸወርኩት። ከዚህ በኋላ ያለውን ፓርት ነው ሊያጭበረብሩኝ የራሱ የነበረ። ከዛ ሎኬሽን ላኩላቸው ምናምን 600 እያንዳንዱን አስረኪያቸዋለሁ። እያንዳንዱን እንትን አለው እርግጠኛ ናቸው ይስራ መጀመሪያ አዎ ደረሰኛለን እርግጠኞች ነን ምናምን ብለዋል። ገባሽ? ሰዎቹ እርግጠኛ ነን። ሰዎቹን ታውቂያቸዋለሽ? አዎ እያንዳንዱ ስልኬ ላይ ከሰው ጋር ማወራው እንዳለ ቮይስ ሪከርድ ስለሆነ ቮይስ ሪከርድ ሆኗል። ከዛ ላይ ሄዱና እዛ ብራንች ትሪ እነሱ ወርቅ መሆኑን ተጠራጥረዋል ከመጀመሪያም ሰውየው ሲሰጣቸው። እሺ ገባሽ? ከዛ ሁለቱን ፍሬ መኪና ውስጥ ያስቀመጡና ሁለቱን ፍሬ የቀረውን 2 ፍሬ ብቻ ይዘው ወርቅ ቤት ይገቡና ለልጁ ደውልለትና እንዳይታለሉ እንደዚህ ሎኬሽን ላክላችንና ውሰድ እለዋለሁ። ከዛ ፖሊስ እንትን አሉኝ። ፖሊስ ጋር ተደወለ። መጀመሪያ ወርቅ ስትሰጪ ብዙ ከመሸጥሽ በፊት ፖሊስ ጋር ይደወላል። ፖሊስ ጋር ይደወላል። ከዛ ሰዎቹ ደግሞ ቆይ መጀመሪያ ከስንት ግራም በላይ ሲሆን ነው ከመሸጥሽ በፊት ፖሊስ ጋር የሚደወለው? ደረሰኝ ከሌለሽ ምንም አይነት 5 ግራም ከሆነ ይደወላል።